ረክሹ ሁሉ አልበቃ ብለሽ ለጠላት ያሳልፈሽ ሰጪ ነው ማለት ነው። እሱስ ያንቺ ጠላት አይደለም? እሱማ ከሱም በላይ ነው። ለኔ ትልቁ ጠላቴ ግን አንቺና ያቺ ሉላ ናችሁ። ለምን አይገባሽም? እኔ እዚህ ጋር ኃጢአቴን ለማጠብ እየሞከርኩ ነው። እንግዲያውስ አንድ እውነት ልንገርሽ፣ ያንቺ ኃጢአት መቼም ታጥቦ የሚጸዳ አይደለም። ደግሞ የጊዜ ጉዳይ ነው እንጂ ሁሉም ሰው የዘራውን ማጨዱ አይቀርም። ከፈለግሽ ደግሞ ያንን ዶክተር ለዛች ከሃዲ ልጅሽ አጋቢያት። አሁን ከመኪና ላይ ዞር በይ። ሰላማችንንማ ከናጉጉ ቆዩ። እሷ አይታ የማታውቀውን ሀብት በእኛ እንደፈለገች እየተዝናናች፣ አንተ ግን ታች ወርደ ራይድ እየሰራ ነው። እሺ ምን ማድረግ አለብኝ ቤዛ? ቆይ ሄጄ በግፍ የተወሰደብሽን ሀብት መልሽላት ልበላት? ሉላን ሆነሽ ለምን ዶክተሩን አትቀርቢውም አለች። እንዴ ምን? የማታገኙን የኔን ሀብት ትተሽ ለምን ዶክተሩን አግብተሽ የእሱን ሀብት አትወርሺም አለች። ውሸት ነው ቤዛ። ያቺ እርኩስ ደፍራ እንደዚህ ልትልሽ አትችልም ብላኛለች። ሱራፌል ጠላትሽን አግቢና ሀብቱና ህይወቱን ቀሚ ብላኛለች። በቃ ዛሬ ይሄ ነገር ያበቃ። ሄጄ አንገቷን ነው የምበጥስላት። እመኚኝ ዘርፌ፣ አጠፋሻለሁ፣ አገድልሻለሁ። ከዚህ በኋላ ለአንቺ ምን አንጀት የለኝም። ወይኔ ሱራ ቤዛ ለሉላ ፍቅረኛ ለብሩክ ሁሉንም ነገር ነገረችው። ሉላ አሁን ላይ ባለሀብት እንዳልሆነችና ባለሀብት የሆነችው ወይዘሮ ዘርፌ እንደሆነች፣ ወይዘሮ ዘርፌ ሀብትና ንብረታቸውን አጭበርብራ እንዲቀማቻቸው ጭምር ነግረዋለች። ብሩክም ቤዛን ከዚህ በፊት እንደሚያውቃትና ግን ደግሞ ሉላ ጠፍታው ለሉላን ሲፈልግ በነበረበት ጊዜ ቤዛን እንዳገኛት ቲጂን ሲያገኛት ደግሞ ሀብትና ንብረት ፈላጊ መስሎ እንደቀረባትም ጭምር ግን ደግሞ እውነታው እኔ ተጸጽቻለሁ፣ እሷን በተውኳት ጊዜ ሳጣት ነው ጉለቷ የገባኝ፣ ይቅርታ ልጠይቃት እፈልጋለሁ፣ እባክሽ ከሉላ ጋር አስታርቂኝ እያለ ነው። ግን ደግሞ ቤዛ አሁን ላይ ሁኔታው ለእንደዛ እንደማይፈቅድላቸው ተናግራለች። ሱራፌል የሪያድ ስራውን መልሶ ጀምሯል። ቤዛም ብዙም ደስተኛ አይደለችም። አሁንም ሳይሻለው መልሶ ይህን ስራ መጀመር አልነበረበትም እያለች ነው። ሳሚም አዲስ እቅድ ያውጥቷል። አዲሱ እቅድ ምንድነው? ዘርፌን አግቶ ሀብትና ንብረቱን እንዲመለስ ማድረግ አለብን የሚል ሀሳብ አምጥቷል። ቤዛ በእኔ ችግር ማንም ሰው እንዲፈተን አልፈልግም፣ እስከዛሬው ይበቃችኋል፣ ከዚህ በኋላ በራሴ መንገድ ያስመልሳለሁ እያለች ነው። ሳሚ ግን ይህን የመሰለ አጭር መፍትሄ ተቀምጦ ረጅም ርቀት መጓዝ የለብንም ብሏል። ዘርፌ ሽብሩን አላስቆም አላስቀምጥ ብለዋለች። ምሳ ተጋበዝ ብላ የእግር ግብዣ ጋብዘዋለች እና ሽብሩ እጅግ በጣም ተጨናንቆ እንደምንም ምግቡን ጨርሶ ወጥቷል። ለሳሮንም ይህንኑ የተፈጠረውን ነገር ነግሮታል። ሳሮንም በር ጠብቅ ነው እንጂ ያልኩህ እሷን ጠብቅ ብያለሁ ወይ ብላ ከሳሮን ጋርም ትንሽ ክፍተት ፈጥረዋል። ሳሚና ሽብሩ ወዲያች ሆነዋል። እድሜ ለሳሮን። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፈ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ዶክተር ሮቤልና የሉላ ፍቅረኛ የቀድሞ ፍቅረኛው ትንሽ ድብድብ አለመግባባት ተፈጥሮ ሽጉጥ የመደቃቀን ደረጃ ላይ ደርሰው ነበር። እናም በዚህ ሁኔታ ትንሽ አለመግባባት ክፍተትም ተፈጥሮ ነበር። ወይዘሮ ዘርፌ ባለችበትም የራት ግብዣ ነበራቸው። ግን ደግሞ እኛ ሌላ ትንሽ ፕሮግራም ስላለን ብለው በቀድሞ አስተኝተዋታል። ዘርፌም ፍቅር እያልሽ አትጃጃይ፣ እልቅስ ሀብቱን አብሲ እያለቻት ነው። ሉላ ባህሪዋ ከዚህ ሁኔታ በኋላ ተቀያይሮባታል። ይሄ ነገርም ደግሞ እንዲያሳሰባት ለሮቤል ነግረዋለች። ሮቤልም እንግዲህ በዚህ ልክ እያስመሰለች ይሆናል ብዬ አልገምትም፣ ግን ደግሞ ነገሩ ለኔም ራሱ እንግዲህ ሆኖብኛል፣ ግን ደግሞ ሌቱንም ቀኑንም የማስበው ስለለሷ ብቻ ሆኗል እያለ ነው። ወይዘሮ ዘርፌም ልጅቱም ምንድነው ያስነካት? ሌትም ቀንም እኮ ስላንተ እንጂ ሌላ ማሰብ አቁማለች፣ ምን ብታስነካት ነው እያለችው ነው። እናም እንግዲህ ቶሎ እንዲያገባትም ቶሎም አግባት ብለዋለች። ቶሎ ስታገባት ግን መጀመሪያ ከጋብቻ ቤት ከመግባቷ በፊት ከጋብቻ በፊት የነበረውንም ሀብት ከበኋላ የሚመጣውንም ሁሉንም እኩል ለመካፈል እንድትስማሙ በስሟ እንድታደርግ ፈልጋለሁ ብለዋለች። እንደዛ ከሆነማ እኔም የሷን ሀብት ፈልጋለሁ የሚል ሀሳብ አቅርቦ ነበር። ግን ደግሞ እሺ በቃ ምንም ችግር የለውም ብሏል። ሉላና ሮቤል የተስማሙ ይመስላል። ግን ደግሞ ቤዛ ሮቤልን በጭራሽ እንድታገባው አልፈቀደችም። የሱራፌልም ስጋት የሆነው ምንድነው? ድንገት ቤዛና ሉላ እንደሚገናኙ ሮቤል ካወቀ ለሉላ ለህይወቷ አደጋ ነው እያለ ነው። እናም እንግዲህ በድብቅ መገናኘታቸውም አሰጊ እንደሆነ ተነግሯቸዋል ማለት ነው። ግን ደግሞ እንደምንም በድብቅ ተገናኝተው ነበር ቤዛና ሉላ የተፈጠረውን በሙሉ ነግራታለች። ግን ደግሞ ማግባትም እንዳለባትና
ይህንን የባለፈውን ስህተቷን ለማስተካከል ምንም ያህል ርቀት እንደምትጓዝም ተናግራለች። ግን ደግሞ የአክስቷ ባህሪ ቀን ተቀን እየተባባሰበት እንደመጣ ጀመረም። ወደዛ ቤት ሽብሩ ሉላን እንዲጠብቃት ብላ ሳሮን ልካዋለች። ወደዛ ቤት በሄደበት እለት እንግዲህ ሽብሩ ማለት ነው ወደዛ ቤት በተቀላቀለ ጊዜ ገና ካቋሙ ማድነቅ ጀምራለች ማለት ነው። ይህን የመሰለ አቁመና እያለች ነው ወይዘሮ ዘርፌ በሽብሩ አቋም ማለለች ትመስላለች። እናም እንግዲህ ሉላ መንገድ ላይ እያለች ነበር ከሮቤል ጋር ስለሱ ማሰብ እንዳላቆመችና እሱም ብቻ እያሰበች እንደሆነ ነግራው ነበር። እሱም ስላንቺ ካንቺ ውጭ እኮ ማሰብ አልቻልኩም እያለ ነበር። ነገር ግን ደግሞ ያሳሰበው ነገር ምንድነው? የእውነት ነው ወይስ እያስመሰለች ነው የሚለውን ነገር ለይቶ ማወቅ አቅቶታል። እና ሉላም በትወናዋ እንደምንም በርትታለች። ግን ደግሞ እንዴት ነው እያስመሰሉ መቀጠል የሚቻለው እያለች አንዳንዴም እየተፈታተናት ያለ ይመስላል። ጥበቃም እንደላከላት በነገራት ጊዜ መንገድ ላይ አግኝታው ከቀድሞ ፍቅረኛዋ እንዲያስጣላትም ጭምር ነግረዋለች ማለት ነው። ብሩክ መንገድ ላይ አግኝቷት አስቆሟት ሊያወራት ፈልጎ ነበር። ግን ደግሞ ሽብሩ አስፈራርቶ አባሮት ነበር። ከዚህ በኋላ ማንም ሰው ያለ ፈቃድሽ ጫፍሽን አይነካሽም ብሏታል። ወደ ቤት በተመለሰች ጊዜ ወይዘሮ ዘርፌ ምሳ እንድታዘጋጅላት ተናግራለች። ግን ደግሞ ሰራተኛ መቀጠር አለበት ቢባልም ለደላላው ተናግሬያለሁ፣ ግን ደግሞ እስካሁን አላከልኝም፣ ደላላው እስከሚያመጣ ደግሞ አንቺ ትሰሪያለሽ እያለቻት ነው። እኔ ልጅሽ እንጂ ሰራተኛሽ ነኝ ወይ እያለቻት ነበር። ግን እኔ የእውነት ያደራ ልጅሽ ነኝ የሚል ሀሳብም አንስታለች ማለት ነው ሉላ። ግን ደግሞ የወይዘሮ ዘርፌ ባህሪ እየተቀያየረ ግራ አጋብቷታል። ግን ደግሞ እሷም ቢሆን ወይዘሮ ዘርፌም ሉላን በጭራሽ ማመን አቅቷታል። አሁንም ቢሆን ትገናኛላችሁ ወይ ከእህትሽ ጋር የሚል ሀሳብ ማስታ ነበር። ግን ደግሞ ከዚህ በኋላ እሷ ጋር እሷን ማግኘት እንደማትፈልግና ብታገኛትም ለጸብ እንጂ ለፍቅር እንዳልሆነ እናም ደግሞ ቤቷ ድረስ ይቅርታ ልጠይቃት ሄዳ አንቋሻና ተሳድባ እንደመለሰቻት ጭምር ነግራታለች። ግን ደግሞ ለወይዘሮ ዘርፌ አልተዋጠላትም። ሌባናት ልጇን አታምንም አይደል ነገሩ። ሉላ ምሳ አዘጋጅ ተብላ ምሳ ግዴታ ልታዘጋጅ ተነስታለች። ምሳውን አዘጋጃጅታ እያቀራረበች ሳለ ነበር ሽብሩ መጥቶ ወይዘሮ ዘርፌን የተዋወቃት። ወይዘሮ ዘርፌም ምሳ እያሰራች ስለሆነ ምሳ አብረው እንደሚበሉ ነግረዋለች። ሽብሩም ቅርብ ሰዓት ስለሆነ የበላሁት አያስፈልገኝም ቢልም እሷ ደግሞ በጭራሽ ግብዣን እምቢ ማለት አይቻልም፣ ለኔ ምግብ እየተሰራ ስለሆነ በእኔ ግብዣ እንግዲህ መብላት አለበት ተብሎ እሱም እሺ ብሎ ተስማምቷል። ግን ደግሞ በተቀመጠበት ወይዘሮ ዘርፌ እየተተናኮለች አላስቀምጥ ብለዋለች። ሽብሩ መሽኮርመም አብዝቷል። ሉላም እየተፈጠረ ያለውን ነገር እየተመለከተች ነበር። ሽብሩ ምግቡን መብላቱን ትቶ እጅግ በጣም እየተሳቀቀ ነበር። ወይዘሮ ዘርፌ በጥያቄም ታጣድፈዋለች። ግን ደግሞ ድንገት ሮቤል ወደዛ ቤት መጥቷል ማለት ነው። ሮቤል ሲመጣለት በቃ እኔ ጠግቤያለሁ ብሎ ምግቡን ትቶ ተነስቷል። በዚህን ሰዓት እንግዲህ ሮቤል እና ምግብ ብላ ቢባልም ምሳ እንደበላ ተናግሮ ግን ደግሞ እዛው ቁጭ ብሎ ምግቡ እስከሚያልቅ ጠብቋል። ምግብ ገበታው ከተነሳ በኋላ ወይዘሮ ዘርፌ ጋር እንጆይ እያደረጉ ነበር። ግን ደግሞ የሉላ ነገር እያሳሰባት እንደሆነም ጭምር ተናግራለች ማለት ነው። ባህሪዋ እየተቀያየረብኝ ነው፣ የዱሮዋ ቤዛ ማነው ሉላ አይደለችም እያለች ነው። ሱራ ማነው ሮቤልም እንግዲህ እሱም ግራ እየገባው እንደሆነ የእውነት እያስመሰለች ነው ወይስ ከልቧ ነው የሚለው ነገር እሱንም እያሳሰበው እንደሆነ ተናግሯል ማለት ነው። እናም እንግዲህ ሉላ ሀብትና ንብረቱን ለማስመለስ የተቻላትን ያህል ርቀት ለመሄድ እየሞከረች ነው። ሳሮንና ሳሚ ተገናኝተዋል። ሳሚ እስከዛሬ ድረስ በራሴ ጉዳይ ተጠምጬ አላገዝኳችሁም፣ ከዚህ በኋላ ግን ጣልቃ መግባት እፈልጋለሁ እያለ ነው። ሳሮንም እንዴ እስከዛሬስ በሐሳብ አብረህና አይደለህም ወይ ብትለውም አይ እስከዛሬማ በራሳችን ጉዳይ ተጠምደን ሱራፌልም ሆነ እኔ እያገዝናችሁ አይደለም፣ አሁን ግን መግባት እፈልጋለሁ፣ የቤዛ ነገር ይመለከተኛል እያለ ነው። ሳሮንም ሽብሩን ወደዛ ቤት የላከችው ሉላን እንዲጠብቃት ብላ እንደሆነ ተናግራለች። እና ሽብሩና ሳሚ አሁን ወዲያች ሆነዋል። ማናት ሉሲም እድሜ ለሳሮን እና አያቷን በነጻነት ሄዳ ጠይቃ መታለች። ግን ደግሞ ሽብሩን ከርቀት ሳሮንን ለማግኘት እየሮጠ በነበረ ጊዜ እሷን ሊያገኝ ፈልጎ መስሏት እየተሯሯጠችና ተጨናንቃ ነበር። ግን ደግሞ ከሳሮን ጋር ሲቀር ወይኔ እኔን የተከተለኝ መስሎኝ እያለች በራሷ እያዘነች ነበር። እናም እንግዲህ ሽብሩ እዛ ቤት የገባው የሳሮንን ትዕዛዝ ሰምቶ
ስለ ሉላና ስለ ቤዛ ሁሉንም ነገር ስለነገረችው አሁን ከጥላትነት ይልቅ ወደ ዘመድነት መጥቷል ማለት ነው። ሽብሩ የራሱ የሞላ ሀብትና ንብረት ቢኖረውም ግን ደግሞ ወደ ሀገር ቤት መመለሱን ትቶ በሳሮን ፍቅር ተጠልፎ እንዲሁም የነሳሚ አጋዥ ሊሆን ተስማምቷል ማለት ነው። እና ወይዘሮ ዘርፌን እና ሉላን ለመጠበቅ ወደዛ ቤት ገብቷል። ወደዛ ቤትም ገብቶ የተፈጠረውን ነገር ለመናገር ለሳሮን እየሮጠ ወደ ሳሮን መጥቷል ማለት ነው። ሳሚ አንድ ሀሳብ አለኝ እያለ ነው። ይህ ሀሳብ ምንድን ነው ሲባልም እንግዲህ ወይዘሮ ዘርፌን አግቶ ሀብትና ንብረቷን መቀበል። ይህን በጭራሽ ይሄ አይሆንም እያለች ነበር ሳሮን። ይሄማ አይሆንም፣ እንዴት ነው እንደዚህ የሚሆነው? እሷ እኮ በጭንቅላቷ ነው እንጂ በጉልበት አይደለም ያሰበችው። እኛም እንደሷ በጭንቅላታችን እንጂ በጉልበት ማሰብ የለብንም የሚል ሀሳብ አቅርባለች። ግን ደግሞ በጭራሽ እንደዛ መሆን የለበትም፣ ይሄ ነገር በአጭር መቋጨት አለበት። እኔ በአጭር እንዲቋጭ ፈልጋለሁና ዘርፌ መታገት አለባት ብሏል ሳሚ። ሳሮን አይ ብትልም ሳሚ ግን በሀሳቡ በአቋሙ ጠንቷል። እናም እንግዲህ ቤዛና ሳሮን ተቀጣጥረው ተገናኝተዋል። ሳሮን ለቤዛ እኔ አንቺን አሁን የጠራሁሽ ሳሚ አንድ ያሰባስባል፣ ግን ደግሞ እኔ ተው ብለው ስላልሰማኝ አንቺ እንድታስቆሚው ነው ብላት ነበር። ሀሳቡ ምንድን ነው ብላ በጠየቀቻት ጊዜ ሀሳቡ ዘርፌን አግቶ ሀብትና ንብረቱን ማስመለስ እንደሆነ ስትነግራት ቤዛ በጣም ተናዳለች። እኔ ለማንኛችሁም ፈተና መሆን አልፈልግም፣ የእስከ ዛሬው ይበቃል፣ ለእኔ ሁሉም ሰው ዋጋ ከፍሏል፣ ከዚህ በኋላ ግን በራሴ መንገድ መወጣት እፈልጋለሁ እያለች ነው። እናም እንግዲህ ሳሚ ሲመጣ እንዴት እንደዚህ ታደርጋለህ ብላ ሳሚን ተቆጥተዋለች ቤዛ። እንዴ ምንድን ነው ሲል ሳሮን ይቅርታ ነግሬዋለሁ ስትል እንግዲህ የነገረቻት ነገር ስለገባው ይሄ በዚህ መልክ ነው መሆን ያለበት እንጂ በንትን እያን ለምን ማራዘም አስፈለገ? የሉላስ ሕይወት ለምን አደጋ ላይ ይወርቃል? እንዲህ አድርገን መጨረስ አለብን የሚል ሀሳብ አንስቷል። ሳሮን ስትከራከር የነበረች ቢሆንም በስተመጨረሻም ግን ይህ ነገር እኮ የሳሚ ሀሳብ ልክ ነው የሚል ውሳኔ ላይ ደርሳለች። ግን ደግሞ ቤዛ በእሷ የተነሳ ማንም ሰው እንዲጎዳ እንደማትፈልግ ተናግራለች። በሌላ በኩል ቤዛ ወደ ቤቷ ስትመለስ መንገድ ላይ ብሩክን አግኝተዋለች። የሉላ ፍቅረኛ መንገድ ላይ ጠብቆ አስቆሟታል። እሷም ያየችው አንዴ ስለነበረ ዘንግታው ነበር። የሉላ ፍቅረኛ ነኝ ብሩክ፣ ከዚህ በፊት ተገናኝተን ነበር ብሎ ሲነግራት እንግዲህ አንድ ቦታ ቁጭ ብለን እናውራ ብለው ተቀምጠው ነበር። እናሱም ሉላን ይቅርታ መጠየቅ እንደሚፈልግ ነግሯታል። በጣም እንዴት ተጸጸተና ከልቡ እንደሆነ ጸጸቱ ይቅርታ መጠየቅ እንደሚፈልግ ተናግሮ ቤዛን እንድታስታርቀው ለምኗታል። ቤዛም አሁን ያንን ማድረግ አንችልም፣ እኔና ሉላ አንድ ላይ አይደለንም፣ በዛ ላይ ደግሞ ሉላ ባለሀብት አይደለችም፣ ባለሀብት የሆነችው ዘርፌ ናት ብለዋለች። እንዴ ብሎ ሲደነግጥም አው ዘርፌ እንዲህ አድርጋ ሀብታችንን ወስዳለች በሙሉ፣ ስለዚህ ቤሳበስትም የላትም ሉላ እያለችው ነው። ሉላ ብሩክ ምንም አይነት ከሷ ገንዘብ እንደማይፈልግ ተናግሮ ግን ደግሞ ከዚህ በፊትም ወደ ሄቷ የገባው ቤዛን ከዚህ በፊትም እንደሚያውቃትና ግን ደግሞ ሉላ ጠፍታበት ሉላን እየፈለገ በነበረበት ጊዜ በፎቶሽ በቲጂ የምትባለው እየለመነች አገኘኋት። ከዛም ሁሉም ነገር እሷ ነገረችኝ። ገንዘብ እንደፈለግኩ አድርጌ ቀረብኳት እንጂ እውነታው ይህ አይደለም እያለ ነው። እንዴት ብላ እሷም ተደናግጣለች። እኔ አላቅም፣ አንቺን ከዚህ በፊት ነው በእርግጥ ማቅሽ፣ ግን ደግሞ ፎቶዎች ተለጥፎ ስለነበረ ሉላ ብዬ ስጮህ ድምፄን ከፍ አድርጌ ስጮህ አይ ሉላ ሳትሆን እንዲህ ነው ብላ ሁሉንም ነገር ነገረችኝ ብሎ ሚስጥሩን በሙሉ ለቤዛ አጫውቷታል። ቤዛም በተፈጠረው ነገር እጅግ በጣም ተደናግጣለችም አዝናለችም። ብሩክና ሉላን ታስታርቃቸዋለች ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ